ሰላማችሁ በያላችሁበት ብዝት ፍክት ድምቅ ይበልልኝ እያልኩኝ ከመጽሐፎች ጋር መጥቻለሁ። እንደምታዩት ዛሬ በብዙ መጽሐፎች ተከብቤ ነው የመጣሁት። እርግጥ ከመጽሐፍ መደርደሪያ ላይ ከተለያዩ ዘውጎች መራርጬ ነው አብረውኝ እንዲሆኑ ያደረኩት። እነዚህ ምርጥ ጓደኞቼ፣ ምርጥ ቤተሰቦቼ፣ ምርጥ ወዳጆቼ ለኔ ብቻ ሳይሆን ለእናንተም እጅግ በጣም ጠቃሚ የሆኑ ነገሮች ናቸው። መጽሐፎች ለኔ ብዙ ጊዜ እንደምለው ጓደኞቼም ናቸው። መነጋገሪያዬ፣ መወያዬ፣ መደበሪያዬ፣ መደሰቻዬ ብዙ ቦታዎችን ነው የሚይዙት፣ ልክ እንደ ምርጥ ጓደኛ ማለት ነው። እናም ታዲያ ዛሬ ያለ ምክንያት በእነዚህ ሁሉ መጽሐፎች ተከብቤ አልመጣሁም። እዚህ ጋር ያሉት በተለያዩ ዘውጎች በተለያዩ ነገሮች የተጻፉ ጽሁፎች፣ መጽሐፎች ናቸው እና ታዲያ ምን አነሳሳሽ ካላችሁኝ አንዳንድ ጊዜ በማህበራዊ ሚዲያም ሆነ በአካል የማገኛቸው ሰዎች ከአዳዲስ ትውውቅ ጀምሮ ያሉኝ ሰዎች የሚጠይቁኝ ጥያቄዎች አሉ። ተመሳሳይ የሆነ ጥያቄ ማለት ነው። የምትወጂው መጽሐፍ ምንድን ነው እና ምን አይነት መጽሐፍ ነው ማንበብ ደስ የሚልሽ ብለው ይጠይቁኛል። እርግጥ ነው ይህንን ጥያቄ አሁን ላይ መመለስ እጅግ በጣም እቸገራለሁ። ያንን ስል እያጋነንኩኝ አይደለም። ከዚህ በፊት ከ5፣ 6፣ 7 ዓመት በፊት ምን አይነት መጽሐፍ ትወጃለሽ፣ የማንን መጽሐፍ ትወጃለሽ ብባል ለመመለስ እጅግ በጣም ፈጣን እና ምርጫዎችን በደንብ ጠንቅቄ የማቅና ቶሎ መመለስ የምችላቸው ነገሮች ናቸው። አሁን ላይ ግን ካልኳችሁ ጊዜ ወዲህ የማንባቸው መጽሐፎች በተለያየ ዘውጎ የተለያዩ ሁኔታዎች ከመሆናቸው ብዙ አይነት መጽሐፎች ከመሆናቸው የተነሳ ቶሎ ለመመለስ እቸገራለሁ። ያ ማለት የምመርጠው መጽሐፍ የለም፣ የምወደው ሳነበው በጣም ደስ እያለኝ ጀምሬ ደስ እያለኝ የምጨርሰው መጽሐፍ የለም ማለት አይደለም። አንዳንድ ጊዜም ማላቃቸው ጸሐፊዎች ጽፈው ራሱ በጣም ተደስቼ የማነባቸው አሉ። እንደዛ ደግሞ የኔ ምርጥ ደራሲዎች የሆኑ አጻጻፋቸውን ብትሉ እያንዳንዱ የመጽሐፍ ሁኔታቸውን የምወድላቸው ስራዎች አሉ። እነዛ ደራሲዎች ሲያወጡ ተሽቀዳድሜ ገዝቼ ለማንበብ ምንም አይነት ጊዜ የማይወስድብኝ አይነት ጸሐፊዎች አሉ። ቢሆንም ግን አሁን ላይ ናኒ በጣም ምርጫሽ የትኛው መጽሐፍ ነው፣ ምንድነው በጣም የምትወጂው ብባል ፈጣን መልስ ከኔ ማግኘት አስቸጋሪ ነው ለማለት ያህል ነው። እና ያንንም ከዛ ወደዚህ አይነት የንባብ ልምድ ውስጥ ወይም ደግሞ ወደዚህ አይነት የንባብ ህይወት ውስጥ እንድገባ የረዱኝ አንድ በእውቀትም በእድሜም ከኔ በጣም የሚበልጡ ሰው ሁሌም አመሰግናቸዋለሁ። እሳቸው ይሄንኑ አይነት ጥያቄ በሆነ አጋጣሚ ጠየቁኝ። በጣም የምትወጂው መጽሐፍ፣ የመጽሐፍ አነባለሁ ወዳለሁ ምናምን ስል ሰሙኝ እና እንዲሁ በወሬያችን መሀል በጣም የምትወጂው መጽሐፍ የማንን ነው፣ ምን አይነት ዘውግ ነው የምትወጂው፣ ምን አይነት መጽሐፎች ይስቡሻል ምናምን ብለው ጠየቁኝ በሰዓቱ እና እኔም ቀልጠፍ ብዬ እንዳሁኑ አልቸገርም የማነባቸውን መጽሐፎች ተናገርኩ። እንዲህ አይነት መጽሐፎች በጣም ይማርኩኛል፣ እንዲህ አይነት መጽሐፍ በጣም ወዳለሁ አልኩኝ እና ለምሳሌ ያህል ውስን አይነት የንባብ ልማድ ነው ያለኝ። ወይ ፍልስፍናዊ መጽሐፍ ይሆናል ወይ ደግሞ የተወሰኑ ደራሲዎች የሚጽፏቸው ልቦለድ አይነት መጽሐፍ ፊክሽኖች ይሆናሉ የምወዳቸው እና እንደነዛ ከዛ ውስጥ መዘዝ አድርጌ የምወዳቸውን አይነት በቀላሉ ለመናገር ቻልኩኝ እና ጥሩ ነው። እነዚህንም መጽሐፍ ላይ ትኩረት ማድረግሽ በጣም ጥሩ ነው። ነገር ግን አንቺ እንደነገርሽኝ ከአንቺ እንደተረዳሁት ወደፊት ብዙ ነገሮች መስራት የምትፈልጊ ነሽ፣ መጽሐፎች መጽሐፍ ትፈልጊያለሽ። እሱ ብቻ ሳይሆን እንዲሁ በጠቅላላ ራሱ እኔ ከህይወትና ከንባብ ልምዴ የምነግርሽ መጽሐፎችን በቻልሽው አቅም ከሁሉም አይነት ዘውግ ከሁሉም አይነት ሁኔታ ማንበብ መቻል አለብሽ። ዶሮ ወጥ ስለምትወጂ ብቻ ሁልጊዜ ዶሮ ወጥ አትበይም። እንደዛውም ቁርጥ ስለምትወጂ ሁሌ ቁርጥ አትወጂም። ወይ ደግሞ የሚስማማሽ ሽሮ ወጥ ብቻ ስለሆነ ሽሮ ወጥ አትበይም። ስለዚህ ሁሉንም አይነት ነገሮች በቻልሽ ሁሉ ማንበብና ማወቅ አለብሽ እና እውቀት ደግሞ ከሁሉም የሚመነጩ ናቸው። ከፍልስፍና ብቻ አይደለም፣ ከልብ ወለድ ብቻ አይደለም፣ ከተለያዩ የስነ ልቦና መጽሐፎች ሊሆኑ ይችላሉ፣ የታሪክ መጽሐፎች ብቻ በጣም ብዙ ማንበብ ያለብሽ። በብዙ ሁኔታዎች በብዙ ዘውግ የተጻፉ ስራዎችንም ማንበብ መልመድና ህይወትሽ ውስጥ ማስገባት አለብሽ። ቁንጽል እንዳይሆን የመጽሐፍ ምርጫሽ አሉ እና የተለያዩ ምሳሌዎችን ሰጥታ በሚያሳምን መንገዱ አስረዱኝ እና እኔም
ትክክል እንደሆኑ ገባኝ። ታዲያ እነዛን አዳዲስ መጽሐፎች መልመድ ለኔ እጅግ በጣም አስቸጋሪ ነበር። አሁን ላይ እንደምታዩት ሁሉም አይነት መጽሐፍ አለ። ፍልስፍና ብትሉ፣ የታሪክ መጽሐፎች፣ ሃይማኖታዊ መጽሐፎች፣ በብዙ አይነት በሰዎች ህይወት ታሪክ የሚጻፉ እንደዛውም የስነ ልቦና መጽሐፎች ምናምን ብቻ የተለያዩ መጽሐፎችን ግን ማንበብ ልማድ ያደረኩኝና ረጅም ዓመታት አሁን መጽሐፍ ሳነብ ብዙ መጽሐፎች እርግጥ ነው ከሰዎችም ተውሼ ሳነብ ገዝቼም ሳነብ አዳዲስ የሚመስሉኝን ነገሮች ያላነበብኳቸውን መጽሐፎች መዝዣ አነባለሁ። ሁሉም መጽሐፍ እኩል ይመስጣል፣ ሁሉም መጽሐፍ እኩል ያስደስታል ማለት አይደለም እና እዚህ ቦታ ላይ ለመድረስ ግን በጣም ተቸግሬ ነበር። ሁሉንም አይነት መጽሐፎች ለማንበብ ለኔ በጣም ከባድ ነበር። የንባብ ችግር የንባብ ልማድ ችግር የለብኝም። ከዚህ በፊት እንዳልኩትም ምስጋና ለእህቴ ከልጅነት ጀምሮ ማንበብ በጣም ወዳለሁ። ግን የምወዳቸው መጽሐፎች ላይ ብቻ ነው ትኩረት የምወዳቸው ዘውግ ላይ የምወዳቸው ሁኔታዎችን እንደነዛ አይነት ቀደም ብዬ እንዳልኳችሁ ልቦለዶች ሊሆኑ ይችላሉ፣ ፍልስፍናዊ መጽሐፍ ሊሆን ይችላል። እነሱ ላይ ብቻ ያተኮረ ነው። አሁን ግን ምንም አይነት መጽሐፍ ባነብ ውስጤ እንትን ነው ዝግጁ ነው፣ ፈቃደኛ ሆኜ ነው የማነበው። የሚያስጠሉ የሉም ማለት ሳይሆን ደስ የማይሉ ጊዜያችንን የሚበሉ አይነት ምናምን መጽሐፎች የሉም ማለት ሳይሆን እነዛም ቢሆኑ ግን አንብቤ ነው እንትን የምለው እና ከኔ ልምድ አንዱ ደግሞ ምንድነው የሆነ መጽሐፍን አንብቤ ማንበብ ከጀመርኩኝ ታምር ቢመጣ ሳልጨርስ አላቆምም። ምክንያቱም ቢያንስ ያ መጽሐፍ ብሬን አውጥቼበታለሁ ወይም የሆነ ሰው ብሩን አውጥቶበት ነው የገዛልኝ ብዬ ስለማስብ አነባለሁ። በእርግጥ መጥፎ የሚባሉ መጽሐፎች ውስጥም የራሱ የሆነ ጥሩ ነገሮች አሏቸው። ሙሉ ለሙሉ መጥፎ ሊሆኑ አይችሉም። ከጅምሩ እስከ መጨረሻው ቆንጆ መሆን ባይችሉ እንኳን የሆነ ነገር አዳዲስ ነገሮች ማግኘታችን አይቀርም። ለዛም ብዬ የጀመርኩትን መጽሐፍ ሳልጨርስ አላቆምም። ይሄ ልምዴ ነው። ታዲያ ወደ እነዛ ወደ አዲሱ የመጽሐፍ እሳቸው ከመከሩኝ በኋላ ሁሉም መጽሐፍ ማንበብ አለብሽ፣ በተለያዩ ነገሮች ዙሪያ የተጻፉ መጽሐፎች ማንበብ ትችላለሽ ሲሉኝ በሰዓቱ በሚያስገርም ሁኔታ የታሪክ መጽሐፍ ጭራሽ ዜሮ በሚባል ደረጃ የማንበብ ልማድ አልነበረኝም። ምን አለፋችሁ በቃ ምንም የታሪክ መጽሐፍ አላነበብም። ስለ ታሪክ ራሱ የሆነ 10ኛ ክፍል ላይ ምናምን ተምሬ ያቆምኩ ነኝ። ከዛ በኋላ ታሪካዊ መጽሐፎች ማንበብ ቀርቶ እውቀቱ የለኝም ነበር ስለ ታሪክ ማለት ነው። እና ታዲያ የታሪክ መጽሐፍን በጣም ማንበብ እንዳለብኝ አስምረው ነው የመከሩኝ። እናም እሺ ብዬ የታሪክ መጽሐፍ ለማንበብ ከወሰንኩኝ በኋላ ከየትኛው መጽሐፍ እንደምጀምር ግራ ገባኝ። ምክንያቱም ልምዱ የለኝም። የትኛው መጽሐፍ ጥሩ እንደሆነ የትኛው መጽሐፍ ሚዛናዊ ሆኖ ሊጽፍ እንደሚችል አውቆ ለይቶ ማንበብ እጅግ በጣም አስቸጋሪ ሆነብኝ። ልገዛ ሄድኩኝ፣ ግን መምረጥ አቃተኝ፣ ከባድ ሆነብኝ እና አንድም አሁን ላይ እንደነዚህ ያነበብኳቸውን ቆንጆ ቆንጆ መጽሐፎች ለመጠቆም ምክንያት የሆነኝም አንዱ እሱ ነው። ከራሴ የህይወት ልምድ ተነስቼ ማለት ነው። ከዚህ በፊት ለማንበብ ፈልጌ ከየትኛው መጽሐፍ መጀመር እንዳለብኝ የትኛውን መጽሐፍ ማንበብ እንዳለብኝ ግራ በመጋባቴ ማለት ነው። እና ለንባብ አዲስ ነው የሆንኩት። ምክንያቱም እንዳልኳችሁ ታሪካዊ ዘውግ ላይ ታሪክ አንብቤ ስለማላቅ ማለት ነው። እና ለታሪክ አዲስ ልጅ ነበርኩኝ፣ ገና እንደተወለድኩ ነኝ። እና ታዲያ ከሰዎች ጠያይቄ መጨረሻ ላይ እንደውም እዚህ ጋር መጽሐፉን መጥቀስ አልፈልግም፣ ገዝቼ የመጣሁት መጽሐፍ እጅግ በጣም ምናልባትም ከኔም የታሪክ መጽሐፍ ንባብ ልምድ ሊሆን ይችላል እጅግ በጣም የሚያስጠላ ደስ የማይል አጻጻፍ ዘይቤ ያለው መጽሐፍ ነበር ገዝቼ የመጣሁት እና ያነበብኩት። ከዛ የሆነን ሰው እንደዚሁ አንባቢ የሆነ ሰው እስቲ የታሪክ መጽሐፎች ጠቁመኝ ምናምን ነገር ስል እንዳጋጣሚ እጁ ላይ የነበሩትን መጽሐፎች ሰጠኝና አስታውሳለሁ ታቦተ ጽዮን በኢትዮጵያ ናትን የሚል መጽሐፍ ነበረ። በወቅቱ ለመጀመሪያ ሰዓት በደንብ በጣም ተመስጬ ያነበብኩት ማለት ነው። እና እንዲጣፍጠኝ ያደረገኝ እስከዛሬ ታሪክ መጽሐፎች አይነት እንደነዚህ አይነት ነገሮች ያላነበብኩት ለምንድን ነው ምናምን እስክል ራሴን ታዘብኩት። ከዛም እያለ ሌሎች የነ አፄ ቴዎድሮስ የነ አፄ ሚኒሊክ የመሳሰሉትን የኢትዮጵያ ታሪክ የማይረሳው የሀበሻ ጀብዱ የመሳሰሉትን ድንቅ መጽሐፎች እንዳነብ በቃሁኝ። እና በዛ ሰዓት ተግዳሮት የለውም ንባቤ ማለት አይደለም።
ልክ ሌሎቹ መጽሐፎች ሳነብ ላጥ እያረኩኝ እንደምጨርሳቸው በጣም ትልቅ መጽሐፍ ራሱ እኔ ከሰው ተውሼ ከሆነ በ4 ቀን እጨርሳለሁ መጽሐፎቹ ማለት ነው። ሌሊት ቀን ምናምን ብላ አንብቤ ልጨርስ እችላለሁ። እና ታዲያ የታሪክ መጽሐፍ ሳነብ ግን እንደዛ አይነት ተነሳሽነት አልነበረኝም። በቃ እንቅልፍ ይለኛል። መጽሐፍ ለማንበብ እኔ ቡና ምናምን የምጠቀም ሰው አይደለሁም። እና የግድ ግን የታሪክ መጽሐፍ በማነብበት ሰዓት ላይ ቡና ጠጣለሁ፣ ራሴን ለማነቃቃት ሞክራለሁ፣ ለራሴ ውስን የሆነ ገጾች ለማንበብ ሞክራለሁ፣ ሙሉ ለሙሉ እንዳልጠላው እና እንዳላቆም እንዳይሰለቸኝ ማለት ነው። እና በቀን 10 ገጽ ይበቃሻል እንደዚህ እያልኩኝ ራሴን አለማመልኩት። አሁን በሚገርም ሁኔታ የታሪክ መጽሐፍም ሳነብ ልክ የምወዳቸው ደራሲዎች እንደነ አለማየሁ ገላጋይ እንደነ አዳም ረታ አይነት ጸሐፊዎች የጻፉት አይነት ድርሰት ተመስጬ እየጣፈጠኝ ደስ ብሎኝ ነው የማነባው። እንደዛውም ደግሞ ሌላው የመጽሐፍ ልምዴ መጽሐፎችን ሳነብ በወቅትም የምከፍላቸው ጊዜ አሉ። አሁን ለምሳሌ ያለፉት ወራት 2 ወሩን ጾም ውስጥ ነበረን እና በኔ ሃይማኖት ጾም ውስጥ ነበርኩ፣ በተዋህዶ ሃይማኖት ውስጥ ማለት ነው። እና የዛ ሰዓት ላይ ሁልጊዜ በየዓመቱ የማደርገው ልማድ አለኝ። የሃይማኖት መጽሐፎችን አነባለሁ እና በዛ በ2 ወሩ ወቅት ላይ ካልተገደድኩ በስተቀር ሌላ መጽሐፍ አላነብም። ቀድሜ ያጠራቀምኳቸውን ሰዎች የሰጡኝ መጽሐፎች ምናምን ነው በዛ 2 ወር ውስጥ የማነበው ማለት ነው። እና ያንን ልምዴን በጣም ለራሴ በጣም እወደዋለሁ። ሌሎችም ቢጠቀሙት ጥሩ ነው እላለሁ። እና ጠዋትም ማታም በሚባል ደረጃ የማነባው ሃይማኖታዊ መጽሐፎች ነው። እና በዚህ የጾም ወቅት ባለፈው የጾም ወቅት እነዚህን የመሳሰሉ ድንቅ መጽሐፎችን አንብቤያለሁ። እነዚህን እንደዛውም የዲያቆን ሄኖክ ኃይሌ መጽሐፎች በተከታታይ ነው ሳነብ የነበረው እና ይህንንም እንዳነብ የረዳኝ ምርጡ ወንድሜ በዚህ አጋጣሚ ይህንን ቪዲዮ እንደሚያይ እርግጠኛ ነኝ። እጅግ በጣም አመሰግናለሁ ልል እወዳለሁ። ምክንያቱም እጅግ በጣም ደስ የሚሉ መጽሐፎችን ያነበብኩት። ከዛም ባሻገር ደግሞ የኔ አይነት ሃይማኖት ተከታዮች የዲያቆን ሄኖክ ኃይሌን መጽሐፎች ፈላልጋችሁ ገዝታችሁ ታውሳችሁ እንድታነቡት ስል እጋብዛለሁ። እጅግ በጣም ደስ የሚሉ መጽሐፎች ስለሆኑ ማለት ነው። እና አሁንም ለዚህ ድንቅ ስራዎች ዲያቆን ሄኖክ ኃይሌ እጅግ በጣም እናመሰግናለን። እግዚአብሔር እድሜና ጤናን ሰጥቶክ ብዙ መጽሐፎችን ከዚህ በላይ እንዳነብ እንድታረገኝ ስል እናገራለሁ። ምስጋና ይድረስ እላለሁ። እንዳነበውም ላረከኝ ወንድሜ ጭምር ማለት ነው። እናም በዚህ ባልኳችሁ በጾም ወቅት ላይ ሃይማኖታዊ መጽሐፍ አነባለሁ። ሌሎቻችሁም እንደነዚህ መረጋጋት የምትፈልጉበት ወቅቶች ላይ በየሃይማኖታችሁ ሃይማኖታዊ መጽሐፎችን ማንበብ እጅግ በጣም ደስ ይላል። ያው በሃይማኖት የምታምኑና ሃይማኖት ያላችሁ ሰዎች ከሆናችሁ የሚጻፉት ለኛው ስለሆነ በየሃይማኖታችን የሚጻፉት እነዚህን የመሳሰሉ ድንቅ መጽሐፎች የሚጻፉት ለኛ ስለሆነ የግድ ገዝተን ማንበብ፣ ተውሰን ማንበብ፣ እንደዛውም ለሚመስሉን ሰዎች ወቅቶችን ጠብቀን ጊዜያቶችን ጠብቀን ስጦታ ብናበረክትላቸው እጅግ በጣም ጣፋጭና ቆንጆ ነገር ስለሆነ ትልቅም ቁም ነገር ስለሆነ ማለት ነው። እናም ስለ መጽሐፍ ልምዶቼ ይህንን ልላችሁ ነው ዛሬ ከነዚህ ሁሉ መጽሐፎች ጋር የመጣሁት። ስለዚህ እኔ አሁን የመጽሐፍ ምርጫሽ ምንድን ነው? የምታነቢው መጽሐፍ ምን አይነት መጽሐፎችን ነው? ምን አይነት አይነቶችን ነው ምናምን ስባል እቸገራለሁ ያልኩት ለዛ ነው። የሆነ ወቅት ላይ ድብን ብዬ በፖለቲካ መጽሐፎች ልጠፋ እችላለሁ። የሆነ ወቅት ላይ ደግሞ የፍልስፍና መጽሐፎችን ይዤ ተመስጬ ልገኝ እችላለሁ፣ እየጣፈጠኝ ማለት ነው። እንዴት ነው ሰርግ ቤት ተጠርታችሁ ወይም የሆነ ድግስ ላይ ተጠርታችሁ በጣም ብዙ አይነት ምግብ ክትፎም፣ ዶሮም፣ አልጫውም፣ ቀይ ወጡም፣ ቁርጡም ሁሉም ነገር ተሟልቶላችሁ እያረፋችሁ መብላት ብትችሉ በእርግጠኝነት ክትፎን ከጠገባችሁ በኋላ መብላት የምትፈልጉት ዶሮ ሊሆን ይችላል። በኋላ እንደዛ እያላችሁ ነው የምትበሉት። እና ልክ እንደዛውም አሁን ላይ እኔ የከሌ መጽሐፍ ወዳቸዋለሁ ብል እንኳን
የተለያዩ አዳዲስ መጽሐፎችን እሞክራለሁና የመጽሐፍ ገበያ ላይ ለመግባት ራሱ ለአንዳንድ ደራሲዎች እጅግ በጣም አስቸጋሪ ነው የሚሆነውና በመጀመሪያ ጽሁፋቸው ቆንጆ መጽሐፍ ይዘው መጥተው ታዋቂ ስላልሆኑ ብቻ ላይነበብላቸው ይችላል ያ መጽሐፍ። ከዚህ ግን የለመድናቸውን ደግሞ ድንቅ ደራሲያኖች ሲጽፉ ደግሞ ወዲያው ተሻምተን ገዝተን እናነባለን። ስለዚህ እኔ በራሴ ልምድ አዳዲስ የምላቸውን መጽሐፎች ገዝቼ አነባለሁ። አዳዲስ ደራሲዎች ሲያወጡት ምናምን እነዛን መጽሐፎች አንብቤ ቆንጆ ሆነው ከተሰሙኝ ለሌሎችም እጋብዛለሁ፣ ገዝቼም እሰጣለሁ፣ እንዲያነቡትም አደርጋለሁ፣ አውሼም ጭምር ማለት ነው። ስለዚህ መጽሐፎችን ስታነቡ የሆነ መጽሐፍ ላይ ውስን ከሆነ የማንበብ ልማዳችሁ ሌሎችንም ሞክሩት፣ አጣጥሙት እላለሁ። አንዳንድ ሰው ፖለቲካዊ መጽሐፍ ካልሆነ በስተቀር በጭራሽ ማንበብ የማይፈልግ አለ። አንዳንድ ሰው ፍልስፍናዊ መጽሐፍ ካልሆነ በስተቀር በጭራሽ ማንበብ የማይፈልግ አለ። አንዳንዱ ሰው ደግሞ የከሌን መጽሐፍ ካልሆነ እኔ ሌላ መጽሐፍ አልወድም የሚል አለ። ብቻ እንደየልማዳችን ሁላችንም የራሳችን የሆነ ነገር አለ። ልክ እንዴት ነው የሆነ በትምህርቱ ዓለም የሆነ የምንወደው ትምህርት አለ አይደለ? ወይም ደግሞ የተመረቅንበት ትምህርቶች አሉና ከነዛ ውጪ ሌላ ነገር ህይወቴ ውስጥ አያስፈልግም እንደማለት። ምናልባት ያደግንበትን ባህል የንባብ ልምዳችንም ሊሆን ይችላል እንደዛ የሚያደርገን እና እንደምንም ተጣጥረን መጽሐፎች ስናነብ ራሱ የሆነ ነገር ላይ ብቻ ተወስነን የምንቀር አለን። የሆነ ሆኖ የቻላችሁትን አይነት መጽሐፎች ብትሞክሩ ብታነቡ እጅግ በጣም ይጠቅማል፣ ይጣፍጣል፣ ትወዱታላችሁ ብዬ አስባለሁ። ጥሩም ነገር ስለሆነ ማለት ነው። እውቀትን ማስፋት በተለያዩ መንገዶች እውቀትን ማስፋት ጥሩ ነው። ሌላ ከዚህ ጋር ተያይዤ ደግሞ ማንበብ እየፈለጋችሁ ማንበብ ለማትችሉ ደግሞ በጣም ማንበብ እንቸገራለን ለምትሉ ሰዎች አንድ ነገር ልበላችሁ። የሆነ ቆንጆ የምትሉትን መጽሐፍ ሰዎች እንዲጠቁሟቸው አድርጉና ቢያንስ ማታ ማታ 2-3 ገጽ በየዕለቱ ለማንበብ ሞክሩ። በየዕለቱ ማለት ነው እና የዛኔ ለውጣችሁንና ያላችሁን ልምድ እንዴት እንደምታሻሽሉት ታዩታላችሁ። ከዛ ባሻገር የሆነ መጽሐፍ ላይ ተወስናችሁ ወይም የሆነ ሰው የጻፈውን መጽሐፍ ብቻ በአመትም ይጻፍ በ2 ዓመት እያሳደዳችሁ የምታነቡ ሰዎች፣ የሌሎችን መጽሐፍ ማንበብ ለከበዳችሁ ሰዎች ደግሞ እኔ ከራሴ ልምድ አንድ ነገር ልበላችሁ። ከዚህ በፊት እንዳልኳችሁ ማንበብ እጅግ በጣም ይቸገራለሁ እና የሌሎችን ስራዎች ወይም ደግሞ ሌሎች አይነቶች መጽሐፎችን ስሞክር ማለት ነው ሳይ ማለት ነው ከለመድኳቸው መጽሐፎች ውስጥ ስወጣ አደርግ የነበረው ምንድነው የምወደው ሰውን ወይም ደግሞ የምወደውን መጽሐፍ አስቀምጥና ከዛ እነዛን አዳዲስ መጽሐፎች አነባለሁኝ። ምክንያቱም እነዚህን ካልጨረስኩ ያን አታነቢም እያልኩኝ ማለት ነው ለራሴ። እና ይህንንም ያገኘሁት ደግሞ ከዚህ ከታላቅ ሰው ልማድ ነው። እንዴት ነው ማንበብ ያለብኝ፣ አዳዲስ መጽሐፎች እንዴት ነው መሞከር ያለብኝ ስል በእንዲህ አይነት መንገድ ሞክሪ ተባልኩኝ እና ያንን መንገድ ተጠቀምኩት። እውነትም በደንብ ነው የጠቀመኝና ስኬታማ የሚሆንኩበት ማለት ነው። ስለዚህ ቤተሰቦቼ እናንተም እነዚህን የመሳሰሉትን ልምዶች እንድታዳብሩና መጽሐፎችን እንድታነቡ አንብባችሁ ብቻ ደግሞ እንዳታስቀምጡ ለሌሎችም እንድታካፍሉ ታናናሾች ካሏችሁ የመጽሐፍ ማንበብ ልማድን እንዲያዳብሩ እንዲወዱ እናንተ ባትወዱ እንኳን ልጆቻችሁ መጽሐፍትን እንዲያነቡና እንዲወዱ እንድታደርጉ ስል ዛሬም ጥሬን መልእክቴን አስተላልፋለሁኝ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።